የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከዚህ በፊት ስጋን ሳር ለቢታሆን አፕኒም ማለትም የህዝብ ደህንነት ምክትል ሚኒስተር ተነበሩት ከአቶ ጋዲ ባርከን ጋር እናወራለን። እኔ አንተ ነው ምል ስለተፈቀደልኝ። ጋዲ ሻቫቶቭ እንደምናመሸ። ሻቫቶቭ ጤና ይስጥልኝ። እንደምናችሁ ለአንተም ለአድማጮቻችንም። ጋዲ እንዴት ነህ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። የእስራኤል አምላክ። አንተስ ዝናቡ እንዴት ይዞሃል? ወይስ አንተ ያለበት አካባቢ ህድ መጣ ነው ያን ያክል ስጋት የለም? ይሄን ያው እንዳገሩ ነው ያለው ነው። ልክ የዘንድሮ ክረምት በጣም ትንሽ የሚያሰጋ ነበረ። ዝናብም ቀርቷል። አሁንም እንኳን እየመጣ ነው። በእግዚአብሔር እርዳታ ደግሞ ዝናብ ሲሳይ ነውና ያበርታ የበረከት ይሆንልን። መልካም ጋዲ፣ ከዚህ በፊትም ከእኔ ጋርም ከባልደረቦቻችን ጋርም ስለ ሀገሪቱ ፖለቲካዊ ሁኔታ ስለኛ ህብረተሰብ ብዙ ታወራለህ። ዛሬ ግን ለየት ያለ ነገር ነው የምናወራው። ምንድን ነው እሱ ስትለኝ ያንተን እንቅስቃሴ በቅርበት የሚያውቁ ሰዎች ጋዲ ባርከን ወደ ፖለቲካው ለመመለስ አውጇል ብለውኛል። እና ጋዲ ወደ ፖለቲካው ለመመለስ አውጅሃል ወይ ለማለት ብዬ ለመጠየቅ እወዳለሁ። ጋዲ። አዎ በጣም አመሰግናለሁ። እርግጥ ያው ህብረተሰቡ እንደሚያውቀው በአሁኑ ባለው በፓርላማ ውድድር በርልፈው እኔ ከጠቅላይ ሚኒስትር ጋር በተስማማነበት ምክንያት 28 ቦታን በመቀበል ግን ምርጫው ፓርቲው የተወዳዳሪውን ስም ዝርዝር ለመዝጋት 1-2 ሰዓት ሲቀረው እኔን ከ28 ወደ 37 ትሆናለህ በማለት እኔ ደግሞ ይህን ህዝቡን አይመጥንም እኔንም አይመጥንም እኔ 37 በግባት በሆክኖር በጌ ገብቼ የፈለኩትን ለህዝብም ለማጽደቅም አልችልም። እንደፈለኩትን ለወገኔም ለሀገሪቱም ተቆርቋሪ በመሆነ ያ ሁሉም ያውቃልና እንደፈለኩት ለመስራት ስለማልችል እኔ በ37 በሆክኖር በጌ ማለት ሚኒስተሩ አንድ ሚኒስተር ከፓርላማው ከወጣ በሱ ፈንታ ስለምገባ ኋላ ለምሳሌ አሁን የባጀቱ ይጽደቅ ተብሎ ወይም ለምሳሌ አሁን ወገኖቻችን ኢትዮጵያ ያሉት ወገኖቻችን ይምጡ ካልመጡ ድምፅ አልሰጥም ወይም የወጣቱ ማሽካንታው ከእንደገና ካልጸደቀልኝ ድምፅ አልሰጥም ካልኩኝ በ24 ሰዓት ውስጥ ማባረር እንደሚቻል ነው እና መብት የለኝም። በዚህን አልቀመጥም በማለት ከሚመጣው ምርጫ ለጠቅላይ ሚኒስተሩ ተናግሬ ከጓደኞችም ጋር ከህብረተሰቡ ጋር በመመካከል 37 ወንበርን ለእኔ ሊጠቅመኝ ይችላል። ለጋዲ ባርከን ደሞዝ አለኝ፣ ሰራተኞች አሉኝ፣ እንደፈለኩት ማድረግ እችላለሁ። ግን ለሀገርና ለህዝብ እንደፈለኩት ለመናገር ስለማልችል ለሚመጣው ምርጫ ምናልባት ልመለስ ይችላለሁ ላልመለስ ይችላለሁ በማለት በመውጣት ህዝቡም አስታውቄ በዚህን 3 ዓመት ተኩል አገርን በማገልገል በሌላ ዙሪያ በሌላ መልክ ህዝቡን እና አገሩን በዚህ ጦርነት 7 ቁጥር በተፈጠረው ጦርነት ጀምሮ የእስራኤል ስም በዓለም ላይ አብዛኛውን በአፍሪካ ስሟን ወደ ጥሩ መንገድ የአፍሪካ ሀገሮች ከእስራኤሎች ጋር ወዳጅ እንደሚሆኑ በማለት በዚህ 3 ዓመት ተኩል እሰራለሁ እና ለህብረተሰቡ ወደ ፖለቲካ መለሳለሁ ብዬ የወሰንኩበትንም ውሳኔ እያየሁ ነው። እኔ ከወጣሁ ጀምሮ በዚህ 3 ዓመት ተኩል አንደኛ ኢትዮጵያ የቀሩት ወገኖቻችን አልመጡም። ሁለተኛ ወጣቱ መሽካንታኔ አስመጣሁት በፍርድ ቤት በ2008 ወደ ከፍተኛው ፍርድ ቤት ከስሼ ወጣቱ 600 ሸቄል እንዲቀበል 600,000 ሸቄል የእስራኤል መንግስት ለባንኩ አበድሮ ይሄ ከሆነ አጥሚ እንዲቆጠርለት በማለት 1,570 ቤተሰቦች እኔ ባቀረብኩት ገዝተዋል። እኔ ከወጣሁ ጀምሮ ይቆመ እና ብዙ ነገሮች ህብረተሰቡ የሚገባቸውን ነገሮች ስለቀሩ ሌሎችም ነገሮች ይህን ለማስተካከል ከጓደኞች ጋር በመካከል ለሚመጣው ምርጫ ወደ ፓርላማ ለመመለስ እግዚአብሔር ከፈቀደ ወገኔም ከአንድ ከጎኔ እንዲቆም ብዬ ጥያቄ ለማቅረብ እና በበቀደም ሰኞ ስብሰባ ትንሽ ጠርቼ ይገርምሃል የተጠሩት 50-60 ነበረ። ከዛም በላይ ይጥፍ 3-4 ሆኖ መቀመጫም እስከጣጣበት ጊዜ የነበረ ረሆቦት ያሳልፍ ነው እና ለወገኔ ወደሚመጣው ምርጫ እመለሳለሁ በማለት በየከተማው እንግዲህ እየዞርኩ ወገኔን ፍቃድ ምርቃን ድጋፍ እጠይቃለሁ ብዬ በእግዚአብሔር እርዳታ ተናግሬያለሁ። መልካም። እንደው ጋዲ አሁን ባለንበት ወቅት እስራኤል ሀገር የምታውቃት የምትወዳት በሰባት አቅጣጫ ጦርነት እያስተናገደች ባለችበት የጋዛን ችግር ለመፍታት ከባድ ጦርነት ባለንበት ሆካዩ ውስጥ ትደግፋለህ አትደግፍም ንትርክ ባለንበት ወቅት ወደ ፖለቲካ መመለስ ምን ያደርግልሃል ጋዲ የሚሉ አይኖሩም?
አሉ እንደውም ከቤተሰቦቼ ከእህት ወንድሞቼ ከቅርብ ጓደኞቼም ወጣ ማለት ብዙ ሰዎች እንዲያው ከዚህ ምን ትመለሳለህ አሁን ባለበት ደረጃ ባለበት ለራስህ ማሰብ አለብህ በማለት ብዙ ጓደኞቼም ይመክሩኛል። ግን ሳስበው የኛ አባቶች እናቶቻችን ድሮ ኢትዮጵያ ሃይማኖታቸውን ጠብቀው ለኢየሩሳሌም ሀገር ያድርሰን ብለው እኛ ማርና ወተት በሚዘንብባት ሀገር ነቢያቶች የተነቡባት ሀገር መጽሐፉ ቅዱሱ ትንቢት በተፈጸመበት ዘመን እያለን እንዴት የሰው ልጅ ለቤቴ ብቻ ለራሴ እኖራለሁ ብሎ ያስባል በማለት እኔም በህም አልቀበለውም። አንደኛ ሀገራችን እኛ አብዛኛውን ወኛ ኢትዮጵያ ቤተ እስራኤሎች ለማንኛውም ይሁዲ ምሳሌ ሆነን ነንም ለወደፊቱም ታሪካችን በትልቅ ጎልቶ የሚቀመጥበት ራሳችንን ማስከበር የምናስከብርበት ዘመን እየመጣ ስለሆነ አሁን ለምሳሌ ሆክ ዩ ስላልከው የኛ አባቶቻችን እንኳን ወጣቱ ሽማግሌው የእስራኤልን ዩኒፎርም የመከላከያ ለብሶ በውትድርና ተገባላችሁ ቢሏቸው ሽማግሌው አሁን ቁጭ ብለው ቤታችን የሚያዳምጡና ሴት ወንድ የሚባለው ሽማግሌ ወጥቶ ሰልፍ ይሰለፋል። እንዴት ወጣት ሆኖ የሀገሪቱ እስራኤል ሀገር እየኖረ ይሁዲ ሆኖ አገርን አላገለግልም ካላገለገልኩ እንዲያውም የራባኑት ራባኒማ ራሺም እንዲያውም የአራባ ባዲያው ዮሴፍ ልጅ ይስሐቅ ዮሴፍ ምን አለ ልጆቻችን ውትድርና ከሰደዷቸው ሀገር እንለቃለን አሉ። እኔ በዛን ሰዓት በቴሌቪዥን ተናግሬዋለሁ። እንዲያውም እባክህ ከፈለክ እባክህን ዳር ኮነህን ከምሳዳፕኒም በመንገድ ላይ አስቀምጣችሁ ብትወዱ ጥሩ ነው አልኩኝ። እንዴት ለዚች ሀገር ጠላት እየከበባት ግማሹ እየታገለ ደሞን እየፈሰሰ እያጥሙኝ እየከሰከሰ ግማሹ ቁጭ ብሎ አላገለግልም በሚልበት ምክንያት አይደለም። እና ይህም ደግሞ የሚያሳዝነው ከነገራችን ላይ የእስራኤል ሀገር የፖለቲካዎች የሚያገለግሉትን አያውቁትም፣ ረስተውታል። ከጽዮን እንደ ያሁኑ ጥቅም የጥቅም የገንዘብ እያንዳንዱ መጥቶ የመጣበትን ለማስከበር የራሱ እንዴት አድርጎ እንደሚያገኘው ገንዘቡ እንዴት አድርጎ እንደሚከፋፈሉት ነው። እኔ አሁን ለምሳሌ ፓርላማ ላይ ብኖር በሆክ ኖርቬጊ ብገባ ይህን ሆክ ጊዩስ የሚባለውን አልደግፍም። የማልደግፍበት ምክንያት ምንድን ነው? የእኛ እህት ወንድሞቻችን እየሞቱ ሌላው በዳር ተቀምጦ የሚቀመጥበት ምንድን ነው ምክንያቱ? ጋዲ አልደግፍም ያለ የፓርላማ አባል ምን እንደሚያጋጥመው ታውቃለህ? ለዚህ ነው እኔ ማስቀድሜ ከማባር እንደዚህ አይነት ጉድ ከመሆን ከሰው አይን ከመግባት ከጠቅላይ ሚኒስትራችን ብንያም ኔታንያሁ ከሳቸው ጋር መጨቃጨቅ ወይም ይሄው አይና ውጣ ለራሱ እንዲህ ሊያደርግ እንደመባል ይሄም ደግሞ በራስ ስለደረሰ ነው። በኮሮናው ጊዜ እንደምታስታውሱት ከ120 የፓርላማ አባል በኮሮናው ጊዜ እኔ ብቻ ነበርኩኝ። እኔ የህዝቡን መብት ለማስከበር 119 የፓርላማ አባል ግን የህዝቡን መብት ለመጨቆን በግዴታ የታወቀ ነው። ታሪክም ላይ የገባ ጊዜ ነው። እና እኔ ራሴ የፓርላማ ላይ ቁጭ ብዬ ይህን ነገር የሰው መብት መከበር አለበት ብዬ ስናገር እየተደወለልኝ የራሱ ጠቅላይ ሚኒስትራችን ብንያም ኔታንያሁ የፓርላማ አባሎቹ ምን እያደረክ ነው? ብቻህን እኮ ነው። ለምን አትወጣም? ለምን ዝም ትላለህ? ለምን እኛ ጋር አትደመረን ሲሉ አይ እንዴት ለምሳሌ ህፃናት ክትባት ሊያስገቡት የነበሩት እኔን ያቆምኩት የሀገሪቱን ማለት ነው። አሁን ማንኛውም የሕክምና ባለሙያ ወይም ወላጆች በስነ ስርዓት እኔን በማመስገን ባለፈው 4 ወር እንኳን ትልቅ ምሽት አዘጋጅተው ለኔ ስጦታ የክብር ስጦታ አዘጋጅተው ነበር። ወደሱ ልመጣልህ ነበርና እንኳን አሁን ወደሱ መጣና በዛ ወቅት አንተ ስትከራከር በርካታ የፓርላማ አባል ያልተረዱትን አንተ ተረድተህ አሁን ሽልማትና አድናቆት ስታገኝ ያኔ በደንብ ስታገል የነበረው አሁን የገባን ያሉ ሰዎች አሉ። በደንብ እንዴ ራሱ እኔን ሲሰድቡኝ የነበሩ ከሽልማቱ ተገኝተው ጊዜ እንኳን ለዚህ ያደረሰህ ይቅርታ በማለት ጠይቀውኛል። ራሳቸው የፓርላማ አባሎቹ የሚኒስተሮቹ የጤና ሚኒስተሩ ራሱ አሁን በሰዓት ሌላ ፓርላማ አባል ነበረ። ግን አሁን ለምሳሌ ብዙ የተሰሩትን ስራዎች መቼም የሰው ልጅ አጥፍቻለሁ ተሳስቻለሁ ለማለት ይከብዳቸዋል። በአገር ደረጃ ግን ሁኔታቸው ተቀይሮ ፕሮቶኮሉ ተቀይሮ ወሌላ መንገድ መተናል እና ለምሳሌ አሁን በዚህ ሆክ ኖርቬጊ ነው እንደማወራው ምክንያቱ ይህ ነው። ሆክ ኖርቬጊ ማለት ለምሳሌ ሊኩድ 32 ወንበር ነው ያመጣ 32 እስከ 32 ወንበር ትክክለኛ የክኔሴት አባል ነው ያለውም የፈለገው መስራት ይችላል። ግን ከ33 በላይ ጀምሮ ሚኒስቴሮቹ ወደ ፓርላማውን ሲለቁ በእነሱ ፈንታ የሚገባ አገልጋይ ነው። ይሄ ለምሳሌ ተላላኪ ሎሌ ነው።
በቃ ጠቅላይ ሚኒስትሩ የፈለገውን የፓርቲው ሊቀመንበር የፈለገውን ካላደረክ በ24 ሰዓት ውስጥ ከፓርላማ ትባረራለህ። እና አሁን ይህን ህግ ስለመቋወም ያባረው ነበር። እኔ ወገኔንም አይመጥንም ጋዲንቱን ትደግፍ ነበር ወይ? የህግ ማሻሻያ ወይም ሪፎርማታ በምሽፓት ይህንም አልደግፍም ነበር። ስለዚህ ይህንም አልደግፈትበት ለምሳሌ ምክንያቱን ልንገርህ። ሪፎርማ መሆን አለበት፣ ግን የተደረገበት መንገድ ህዝብና ህዝብ የሚያባላ ህዝብና ህዝብ የሚያጣላ። በዚህን 3 ዓመት እኮ የእስራኤል ህዝብ ለሁለት ተካፍሎ ህዝቡ ጎበዝ አገር የሚወደው እግዚአብሔርን ጠብቆነ ነው እንጂ ይህ ህዝብ የሌላ አገር ህዝብ ቢሆን እኮ መሪዎቹ አጋለውት ነበር። የሲቪሊያን ወርኮ ተከፍቶ ነበር። የፖለቲካ መሪዎቹ የሚናገሩትን እዩ እስኪ። ከቀኝ እስከ ግራ የሚናገሩት ምንድን ነው? ዳንበረ ሆቦት ይሄ ግራ ክንፍ እንደዚህ ነው፣ ቀኝ ክንፍ እንደዚህ ነው። አሁን ለምሳሌ ይህ ሬፎርማ ምሽፓት የተባለው እስካሁን ድረስ አልመጣም ማለትም አልተሳካላቸውም ማለት ነው። ስለዚህ ለውጥ የሚደረግ ለውጥ አስፈላጊ ቢሆንም የሄዱበት መንገድ ትክክል አይደለም ነው ያንከተች። ትክክል። አዎ፣ ይሄ ደግሞ ከኛ ከህብረተሰባችንና የቤተ እስራኤል ታሪካችን፣ ባህላችን፣ ተግባራችን በንግግር በችሎት በትዕግስት በመነጋገር ወንድምና ወንድም ቁጭ ብሎ ተነጋግሮ ተመካክሮ ለአገሪቱ ምን ይጠቅማል እስኪ ይህን ብናደርገው አብረን እነዛ እምቢ ቢሉም የእነሱን አምተን እስኪ 77 ዓመት የነበረ ህግና ደንብ በአንድ ቀን እቀይራለሁ ማለት ሁሉም እነሱም ያውቃሉ እንደማይሆን እኮ። እነሱ የፈለጉት ምንድነው? ህዝብና ህዝብ እንዲጋጭ ነው። ህዝብና ህዝብ አሁን ግራ ክንፍ የሚለውን ነገር እንዲጸድቅ ነው። ግን ግራ ክንፍ የሚባለው በፖለቲካው ብቻ ነው እንጂ በተግባር ላይ እኮ የእስራኤል ህዝብ እኮ እስራኤል ነው እንጂ ግራና የክንፍ አይደግፍም የሚባለው ነገር አይደለም። እንደዛ ከሆነማ የአሁኑ መንግስት የኛ የቀኝ ፓርቲ የመንግስት የመምሸለት ያሚን የሚባለው ነው። ግን መምሸለት ያሚን በሚባለው ግን ምን ሆነ? ይሄ ሪፎርም አልተካሄደም። ይሄ ደግሞ ህዝብን ለማገልገል ግራና ክንፍ የሚባል ቋንቋ የለም ብዬ ስለማምን ነው የኔ ድምጽና ሐሳብ የለየት የሚለው። ይሄ ደግሞ አሁን ውጭ ስለወጣሁ አይደለም እንደፈለኩት የምናገረው። ፓርላማ ፓርቲ ላይ ያለው ራሴ ፓርቲ ላይ ተክነሰቱ ያሳየውት ነው በተግባር። ስለዚህ አሁን በክነሰቱ ብትሆን ኑሮ እነዚህ ነገሮች ከፍተኛ ግጭት ይፈጥሩብን ነበር። ሌላው ጋዲ እስራኤልና ሐማስ ከፍተኛውን ጦርነት እያደረጉ በነበሩበት ጊዜ በትኳታ ቲምሩን ብዙ ገበሬዎች ብዙ አርሶ አደሮች ምርታቸውን የሚሰበስብላቸው ባጡ ሰዓት በተቸገሩ ሰዓት ምርታቸው ሊወድቅ በነበረ ሰዓት የኛን ህብረተሰብና ሌላውን አስተባብረህ ብዙ ስራ ሰርተሃል የሚባል ነገር አለና ይሄ አንድ ህብረተሰብን ማገዝ ነው። ግን አንዳንድ ጊዜ ከፖለቲካው ራቅ ስትል ሌላ ቦታ ስትሆን እንደዚህ አይነት ነገሮችን ለማየት ያስቸግራል። ይሄስ በዚህ ባደረከው እንቅስቃሴ ምን ያክል ተሳክቶልሃል? እውነት ወሬ ነበር ግን በተግባር የተሰራ ነበር ይሄ ነገር? እስኪ መጀመሪያ እንደው እናወራበት። ስለዚህ ጥሩ ጥያቄ፣ አመሰግናለሁ። እኔ ክኔሴቱን ነው የወጣሁ እንጂ ህዝቡን ትቼው አልልኩም፣ ሀገሪቱን አልለቀኩም። የሀገሪቱ ጉዳይ ሁሌም 24 ሰዓት የሚያንገበግብ ነው እንደ ማንኛውም ሀገር ወዳድ እና እኔ አሁን ለምሳሌ ከፖለቲካው ወጣሁ ብዬ አገር እየተወረረች አገር በጠላት ተከባ ወይም የሚቻለውን ያክል እንደ ማንኛውም አገር ወዳድ መሰለፍ አለብኝ በማለት እኔ እንዳጋጣሚ ይገርምሃል ይሄ 7 ኦክቶበር ሲሆን ዱባይ ሀገር ነበርኩኝ በሌላ ጉዳይ በአገር ጉዳይ ተልኬ። ምንም ከፓርላማው ባለና ፖለቲካው በወጣ ግን ባለስልጣኖች በተለያዩ አካባቢ በተለያዩ አጋጣሚዎች ከተለያዩ ባለስልጣኖችም ጋርም አገሪቱን ለማተባበር ላካለውና ይህንም አገለግላለሁ። በዛ ሰዓት በጣም በሚገርም ሁኔታ እንደማንኛውም እስራኤላዊ እንደማንኛውም ይሁዲ በጣም ልቤማን በቃ እንደ ሁላችን በቃ ልባችን ቆስሎ ወደ ሀገር ተመልሼ ወደ ሚሉይም ብገባ በሚሉይም ደግሞ እኔ በምሰራበት ሌሎችም ተስማርተዋል። ከነበርኩበት ትምህርት ኮማንዶ ለመግባት ያው ወጣት አይደለም ወጣቶች ገብተዋል ተባልኩኝ። ከላላ ማክሳን ወይ የተለያየ ነገር ተግዝ እንደሆን ብባል እሺ በጌ ተቀመጥ ሌላውን ስራ ምንድነው ያደረኩት ሳየው ምርቱ የገበሬው ምርት ስለወደመ የታይላንዲዎች ወደ ሀገራቸው ስለሄዱ ተፈርተው ወገኔን ህብረተሰቡን ግብርና ለኛ አዲስ አይደለም። ይሄ ህዝብ ገበሬ አራሽ ባለሙያ ጥበበኛ ሀገር ወዳድ ሁሉም በመሆን እንንቀሳቀሳለን በማለት ወደ ከግብርና ሚኒስትር ጋር አቶ አቢ ዲክተር ጋር ከመነጋገር ከግብርና ድርጅቶች ጋር በመነጋገር በየከተማው
በይገርምሃል ገብሬ በ5 ወር ውስጥ ወደ 19,000 ከዛን በላይ ወጣ ህብረተሰብ ወገኑ በየከተማው አሁን የሚያዳምጡና ሰዎች በሙሉ ራሳቸው ተሳተፉ። ጋዲ በጣም ብዙ ነው። በጣም እንዲያውም ግብርና ሚኒስተሩ ምን አለ? እንዲያውም አህም ለነሸክ የሚባል ድርጅት አለ። ይሄ ሳርቫኑትም ሲጠሩና ከዛም ደግሞ ግብርናውን እንደመተባበር ሲተቹና ሲያግዙ የነበሩ እነሱ በሚዲያ ላይ ስለተናገሩ ነው እንጂ ግን አብዛኛውን በበጎ አድራጊነት ያመጡት ኢትዮጵያኖች ነው ተብሎ ራሱ ሚኒስተሩ ተናግሮታል። እና በየከተማው የኛ ወገኖቻችን ጠርቼ አውቶቡስን በመስደት በጣም ይህን አጋጣሚ ተጠቅሜ ይህን አገር ወዳድ ህብረተሰብ እንዲያው በጣም እኔ ራሴ ከመኩራት ብቻ ሳይሆን ማንኛውም የግብርና ባለቤት ባለሙያ ገበሬዎቹ በሙሉ እንዴት እንዳመሰገኑና እንዴት እንደተገረሙ ልጆቻችን ወንድም እህቶቻችን በጦር ሜዳው ገብተው እየተዋጉ ነፍሳቸውን ይማሩ የተወሰኑትም ነፍሳቸውን ሰውተው ሌሎችም ቆስለው ሌሎችም በእግዚአብሔር በቤታቸው መጥተው ግን ለሀገር እየተዋጉ እናት አባቶቻቸው በግብርናው ሲተሳተፉ እንደነበረ ይህንም በማቋቋሜ ደስ ብሎኝ ህዝቡም ተሳትፏልና ፓርላማ ባልገኝም ለወገኔና ለህብረተሰቡ ለአገሪቱ 24 ሰዓት እያገለገልኩ ነው ያለው ለማለት ይቻላል። መልካም ጋዲ፣ ሌላው የኢትዮጵያ ይሁዲ ሆኖ ፖለቲከኛ መሆን ቀላል አይደለም። ለምን ብትለኝ ኢትዮጵያ ይሁዲዎች እዚህ ያሉት ማለት ነው ኢትዮጵያ የቀሩ ወገኖቻቸውን እንዲያመጡላቸው የፓርላማ አባላትን ይጎተጉታሉ። ከዚህ ያሉ ልጆቻቸው ከሀገሪቱ ጋር ተዋህደው በደንብ እንዲማሩ የፓርላማ አባላት ችግር ካለ መፍትሄ እንዲያመጡ ይጠየቃሉ። ሌላው የፓርላማ አባል ስትሆን ደግሞ የራስህን የወጣህበትን ማህበረሰብ ብቻ ሳይሆን ደግሞ እንደ ሀገር የሀገሪቱን ችግር መፍታት አለና ለአንድ ኢትዮጵያዊ በፓርላማ አባል መገኘት ቀላል አይደለም። ይሄንስ እንዴት አቻችሎ መሄድ ይቻላል? አንደኛ ፓርላማ ስንገባ እንደ ትውልደ ኢትዮጵያዊ ሳይሆንም እኔ የገባሁት የማየውም እንደ አንድ እስራኤላዊ የሀገሪቱ ልጅ ተወላጅ ማለትም እኛ ኢትዮጵያ ብንወለድ የኛ አባቶቻችን ያለሙባት ሀገራችን እግዚአብሔር የእስራኤል አምላክ ለአብርሃም በቃል እንደገባለት በዛ በሰዓታችን ነቢያቶቹ ባሉት ስለተመለስነ እንደ እስራኤላዊ ሁኜ ነው የማየው እንጂ በቀለም ጉዳይ ብቻ አይደለም። ደግሞ እንደዛም ሆነ ደግሞ የኛ ቤተ እስራኤሎች ከማንኛውም ለየት የምንል እንደኛ አይነት ሁለተኛ የሌለ ልዩ እንቁ የሆነ ህዝብ ታሪክ ያለው በጣም የሚገርም ታሪክ እንዳለው ህዝብ ህዛ በመፈጠሬ ደስ እያለ እየኮራው እየወደድኩኝ ይህን ነገር ደግሞ የኛን የወገኖቻችን የሀገሩን እንደ በማተኮር ግን የተነሳሁበትም ላለመርሳት ለወገኔም ለመደገፍ ለመስራት የሰራኋቸው ስራዎች ገና ከፓርላማ ሳልገባ ራሱ እንደምታስታውሰው ህዝቡ እንደሚያስታውሰው ጤፍ የእስራኤል መንግስት የኢትዮጵያ መንግስትና የእስራኤል መንግስት ወደ ማምጣቱ ሲያቆም በ2012 ፓርላማ አልገባሁም። እንዲያውም እንዳጋጣሚ ከሌሎቹ ሄደው እንዳጋጣሚ ወደ እኔ ሰዓት ካለፈ በኋላ ነው ወደ የመጡ የህግ ጠበቃ አቶ አቢቢተውና አንድ ነጋዴ አዝመራው ከፕታህ ትክቫ የሚባል መጥተው ከኔ ጤፍ የለም በማለት ጠቅላይ ሚኒስተሩን ሄጄ በማሳመን በሰዓቱ ጠቅላይ ሚኒስተር ናታንያሁን የግብርና ሚኒስተሯን ሄጄ ኢትዮጵያ ሄጄ የመጀመሪያ ስምም ኢትዮጵያ ወደ ጤፍ እንድታወጣ ወደ እስራኤል ሀገር አድርጌ በራሴዎች በመጀመሪያ ጊዜ ከኢትዮጵያ ስሄድ የዛን ሰዓት ነበረ። ያንንም ካመጣን በኋላ እስራኤልም ፓርላማውም ከመግባታችን በፊት ለወጣቱ ቤትም እንዲያገዛ የአባቶቻችን መብት እንዲከበልና የቄሶቹን እንዲያውም የቄሶቹ ከሰራሁት ታሪክ የፖለቲካ ከሰራሁት ደስ የሚለኝና የሚያኮራይ የአባቶቻችን የቄሶቻችን ታሪክ እንዲቀጥል ትውልድ እንዲቀጥል ቄስ እንዲሾም እስራኤል ሀገር እንዲያውም ከህዝቡ የበለጠ ተስፋ ቆርጦ የነበረ ቄሱ ነው። እንዲያውም አንዳንድ ቄሶች ጋዲ ደሞዝ ካሰጠ መላሳችን እንቆርጣለን በማለት በይፋም እየተናገሩ እባካችሁ መንግስት በድርጅት የሚጥነን ገንዘብ ሊያስቀሩበት ነው እንጂ እውነት መንግስት የኛን የቄሶቹን አምኖ ደሞዝ ሊያሰጥና ከዛም በላይ ደግሞ ትውልድ እንዲቀጥል ይሄ ዝም ብሎ የፖለቲካ ውሸት ነው እየተባለ ቄስ አንተ እንትን ከማለት በፊት ቄስ እዚህ ሀገር ተምሮ ተሹሞ ህዝብ አያገለግልም ነበር? እንኳን ተሾሞ ለማገልገል የተሾመው ደሞዝ የለውም። በ91 ዓመተ ምህረት ከመጡት አባቶን ቄሶች የመጨረሻ በ93 ቄሶች ደሞዝ እነሱ ሽማግሌዎች ቄሶች ብቻ ደሞዝ እንዲቀበሉ
እስከሚያርፉ ድረስ ከዛ ካለፉ በመነሱ ቦታ ማንም እንዳይተካ ተብሎ ተፈርሟል። የተፈረመ ነው። ይህንም ራሱ እንዲህ ሲፈረም ትላልቅ ቄሶች ነበሩበት እና እንኳን የትውልዱ ሊተካ ያለው ቄስ የተወሰነው ነው እንጂ ሌላ ደሞዝ አይቀበልም ነበር። ይሄ እኮ በጣም አስቸጋሪ ነገር ነው። ምን ማለት ነው? አሁን ቄስ ከኢትዮጵያ የመጣ ህብረተሰቡን ሲያስተምር የነበረ ከዚህ ሀገር መጥቶ ህብረተሰቡን እያስተማረ ያለ የሃይማኖት አባት እሱ እስከሚሞት ደሞዝ ይቀበል እንጂ ከዛ በኋላ ተተኪ ትውልድ አይኖርም ብሎ ማሰብ ይሄ እኮ ቀላል አይደለም። ተፈርሞ ነበር። በዘመኑ የነበሩ ትላልቅ ይህን ነገር የሚያስተረጉም ድርጅትም ሆነ ምን ይህም ሆነ ከሌ ለማለት ይከብዳል። ግን እንደዚህ አይነት ፍርሚያ ነበረ። አልቆ በቃ እኔም ይህን ነገር ከእንደገና ይከፈትና ይህ ነገር ይህ ፊርማ ለህብረተሰባችን ሳይሆን ለታሪክ ማለትም ይህ የቄሶቹ ታሪክ ካልቀጠረ በመጣው አንድ 10 ዓመት 20 ዓመት ከአንድ ትውልድ በኋላ እኮ ማንነታችን ጠፋ ማለት ነው። እና የነሱ ዓላማ እንኳን መንግስት ራሳችን ቄሶቹ ነው የምነግርህ ጋዲ ደሞዝ ካሰጣችሁ ምላሴን እቆርጣለሁ ብለው ቄሶች ሲናገሩ ነበረ። እኔ እየሰራው ቄሶቹ እንቅፋት ይሆነ ነበረ። ሁሉ ሳይሆን አልፎ ማለት ነው። ያንን ሁላ ተቋቁመን ለቄሶቹ ደሞዝ ብቻ ሳይሆን ከዚህ ሀገር የሚወለደው ወጣቱ ህፃኑ ቄስ እንዲሆን ለነዚሁ በመዋጣ ዳቲት ገብተው እንዲያገለግሉ እንኳን ሀበሻውን ማንኛውም ይሁዲ በቄስ ዳራለው በቄስ ማራለው የሚል ካለ የኛ የሃይማኖት መሪዎቻችን ለማንኛውም ይሁዲ አገልግሎት እንዲሰጡ በማለት በየመዋጣ ዳቲቱ አሰማራውት። ነጭ አሁን ነገ አንድ ነጭ ተነስቶ እንደ ኢትዮጵያ ይሁዲዎች እኔ ቄስ መሆን እፈልጋለሁ ቢል የሚማርበት ቦታና ህጉ ይፈቅዳል ነው። አሁን ጋር ለመጀመሪያ ደረጃ እንዲያውም ነፍሳ በእድሜያቸውን እግዚአብሔር ዘለግ ያደረገው እንጂ ይህን የተዋጉ አብረው ከዚህ ቄሶቹ ብዙ ቄሶች አሉ። ከዚህም ደግሞ መለክሴው ሊቀ ካህናቱ በእነሱ አሁን ለምሳሌ ምንድነው ያደረኩት እኔ ማንኛውም ቄስ ብሎ መጥቶ እንዳይሾም ሊቀ ካህናቱና መለክሴው አባ ብረጆ ምነሴ ወይም ሊቀ ካህናቱ በጊዜው ያሉ አሁን አባታችን ቄስ ብርቁ ናቸው። እነሱ የሁለታቸው ፍርሚያ ያለበት መሾም እነዛ በታች ደግሞ የሚያስተምረው ቄስ መቋቋም አለበት። አሁን እንግዲህ የሚደረገው ምንድነው የቅስና ትምህርት እንዲከፈት ቄሶቹ ራሳቸው እንዲያስተምሩ ብቁ የሆነ ሰው ፈተናውን ያለፈ በቄሶቹና በመለክሴው ያለፉ ካሉ ማንኛውም መሆን ይችላል። ማለትም እንግዲህ ፈረንጆች ሊከብዳቸው ይችላል ግዕዙን እንዲማሩ። አሁን ግን ሁሉን ተቋቁሞ እዛ የሚደርስ ሰው ነው። አዎ እና ይህም ብቻ ሳይሆን እኔ እንዳጋጣሚ መሰለ ባለፈው ገና ፓርላማ ሳልገባ ኢትዮጵያ ሂጄ እንዳጋጣሚ ጎንደር አዲስ አበባ ያሉት እህት ወንድሞቻችን ከሚጠብቁት ላይ ካየው በኋላ ገረመኝ። እንዲያውም የትምህርት ሚኒስትር የነበሩት አቶ ሻይፒሮን ከሳቸው ጋር ሂጄ ሸቤት አኺም ጋሚያ ኻድ የሚባለውን ዘፈን በዕብራይስጥ አዲስ አበባ ላይ ሆነን እየዘፈነ በልቤ በዛ ላይ ቃል ገባውላቸው። እኔ ፓርላማም ከገባው እግዚአብሔር እርዳታ እናንተ እስከምትመጡ ወደ ኋላ አልልም በማለት ቃል ገብቼ ከዛም በኋላ ከፓርላማ ከገባው በኋላ ከጠቅላይ ሚኒስትር ናታንያሁ ጋር ስንፈራረም ምንድነው እንዲያውም ከምርጫው በፊት 400 ኢትዮጵያኖች የሚጠብቁን ከዛ ወደዚህ ካመጣ ወደ እመለሳለሁ ወደ ሊኩድ ስል ራሱ በጣም ደነገጠ። ምንድነው ያለኝ እኔ አንተ እሺ ካልከኝ የወጥ ንሽፋት ለምሻላ አይደግፈኝም አብይ መንድል ቤት አይደግፍም አለ። አብይ መንድል ቤት የሳቸውን ሰዎችም ደውዬ አነጋገርኩኝ። አረ እኔ እንዲህ አላልኩም አሉ። ጠቅላይ ሚኒስትሩን ደውዬ አይ እውነትህን ነው አይደግፍም፣ ግን ሮብ ለማስኪሩታ መምሻላ ይህን ነገር አቀርበውና እሁድ የሚለውን እንሰማለን አልኩት። ያውቄ ከሱ ጋር ከሰማው በኋላ ታጣራ በኋላ እና አቀረቡት። በዛ ሰዓት የወጥ ምሽፈት ለምሳሌ ደገፈ። ጠቅላይ ሚኒስትራችን ራሳቸው በጣም ከውን ያሉት አላመኑማ እንደዚህ እንደሚሆን እና እንደዚህ ከምርጫው በፊት 400 ሰዎች እንዲመጡ እንዲያውም 398 ሰዎች ተገኝተው በመዝገብ አቀረብኩኝ። ከዛም በኋላም ቀረቡ መጡ። 10,000 ኢትዮጵያን የሚጠብቁት በሙሉ 10,000 በአንድ ላይ እንዲመጡ መንግስት ከተቋቋመ በኋላ በማለት እሳቸውን አሳምኜ መንግስት ወደ ሊኩድ ሲመለስ ከዛም በኋላ የቀሩት ወገኖቻችን እኔና ጠቅላይ ሚኒስትር በተስማማነበት መጡ። ኮሮናው መጣ። ግማሹ ይቅራሉ። ከቫዳታ ክሊታ አሊያ በክሊታ እኔ የክሊታ ሚኒስትሯም ሌሎቹም ቀርበው
ግማሽ ይሁን አሉ። እኔ ግማሽ አልፈልግም 10 ካልመጡ ለዘላለም እንዳይመጡ ብላችሁ መፈረም ናችሁ ብዬ ተናገርኩ። በሰዓቱ በዛ ሰዓት ፕሮቶኮል ማለት በቪዲዮ ነው የቀረበ። እኔ እንደዚህ ብዬ ስናገር የክሊታ ሚኒስተሯም ሌሎቹም እኔን መቋወም እንትን ተጀመረ እና የዛን ጊዜ 10,000 በአንድ ላይ መምጣት አለበት ብዬ ስናገር አይ 1,500 2,500 ነው የምናመጣው እንደ ኮሮናው ካፕሱል አልታረጉት ነው ብዬ ንግግር አድርጌ በሰዓቱ መነጋገሪያ ነበረ። እና ይሁን ለምናገረው ምንድነው ይህም ገና ተጀምረው ያልተሰራ አለ ያልተፈጸመ አለ ገና እኔ ከወጣሁ ጀምሮ ነገሮቹ ቆመዋል። አሁን ስለዚህ ወደ አሁን ጊዜያችን አጭር ስለሆነ ጋሪ ወደ ፖለቲካው ተመልሼ ወደ ፓርላማ ወደ ክኔሴት እስራኤል በሚገባ ጊዜ ከምሰራቸው ነገሮች አንዱ የኢትዮጵያ ይሁዶችን ማምጣት ነው አይደለ ጋሪ? ግዴታ መሆንም ያለበት ነው። ይሄ የፖለቲካ ስራ ሳይሆን አሁን ምን እያየን እኮ ነው። ማለትም አሁን የፓርላማ አባል እንደውም ከአንድ ሁለት በላይ የኛ ወገኖቻችን አሉ። አሁን በአሁኑ ጊዜ 3 አሉ የፓርላማ አባል 3 የፓርላማ አባላት ሸፋፍንን ማለት የለብንም። ማንኛውም ሁሉም አበሻ የአበሻን ጥቅም ያስከብራል በማለት ጉዳይ አይደለም። እኔ ከወጣሁ ጀምሮ አሁን ለምሳሌ ስለኛ ህብረተሰቦች ምን ተደረገና እኔ ያለው ሳለ ምን ሲደረግ ነበረ። እኔ አሁን የምመለሰው እነዚህን ነገሮችና ሌሎችም የሀገር አቀፍ ጉዳዮች አሉ። ከኔ ጋርም ከጎኔም ብዙም የምንቀሳቀሱ አሉ። ለወደፊቱም በየከተማው መጣለው። ህብረተሰቡ በሙሉ አንድ መሆን አለበት። አንድ ሁነን ለአንድ ዓላማ ወይ ተባብረን አንድ ሁነን እናድጋለን ወይ ተበታትነን እንደተለመደው እየለመንን እንበላለን። ይህ ሰዓቱ ደግሞ ጊዜው የራሳችን የምንችልበት ራሳችን መብታችን የምናስከብርበት ጊዜም ስለሆነ ሰው ከውጭ መጠበቅ የለብንም። ራሳችን እንድንዘጋጅ በየከተማውም ዞራለሁ መጣለሁኝ እንገናኛለን። ያለን ደቂቃ እየተጠናቀቀ ስለሆነ ጋዲ ከኛ ጋር ለነበረ ቆይታ እጅግ አድርገን እናመሰግናለን። ሻቧተው አመሰግናለሁ። እሺ የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ስርጭታችን በዚሁ ተጠናቀቀ። ለቴክኒክ ባለሙያችን ሀይም ዛኪን ምስጋና ይድረሰው። አብሬያችሁ ቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም ሁኑ። ሰላም ላይላቱ